ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በአዲስ አበባ በኮንቬንሽን ሴንተር እየተካሄደ ያለው የሀገራዊ ምክክር ኮሚሽን አጠቃላይ ሂደት በበርካታ ውዝግቦች የተሞላ ሆኖ ቀጥሏል። ለአንድ ወር ታቅዶ እየተካሄደ ባለው በዚሁ ምክክር ጉባኤ ላይ ተጨማሪ ቀናት የሚያስፈልጉ መሆናቸው እየተገለጸ ይገኛል። በተለይም የአዲስ አበባ ጉዳይ ከፍተኛ የሆነ ውዝግብ የፈጠረ ሲሆን ገዢው የኦህዴድ ብልጽግና መንግስት ለብቻው ወጥቶ በአዲስ አበባ ጉዳይ ላይ የተለየ አጀንዳ እያራመደ ይገኛል። ለመሆኑ የምክክር ኮሚሽኑ ሂደት እንዴት ይታያል? ብዙ ነገሮች እየተነሱ ነው ያሉት። ዶክተር ዮናስ ብሩ የኢኮኖሚና የፖለቲካ ተንታኝ በጉዳዩ ላይ ያላቸውን አስተያየት እንዲያካፍሉን ዛሬ እንግዳ አድርገናቸዋል። አብራችሁ በቆየት ዝግጅቱን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ዶክተር ዮናስ። ጤና ይስጥልኝ። እንዴት ሰነበትክ? እንዴት አለ? በዚህ በሀገራዊ ምክክር ኮሚሽኑ የአጠቃላይ ሂደት ላይ በተመለከተ አጭር ቆይታ እንድናደርግ ነው የጋበዝኩ። በአጠቃላይ በኢትዮጵያ የፖለቲካ ሁኔታ እናንተም እያደረጋችሁት ያለው ከዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የተያዘ እንቅስቃሴ እያደረጋችሁ ነው ያላችሁት። እሱ ሂደቱ በጣም በተፋጠነ ሁኔታ እየተከናወነ ነው። እሱን የተመለከተ የተለየ ዝግጅት በሚቀጥለው ሳምንት እንደሚኖረን ተስፋ አደርጋለሁ። አሁን ለአጭር ቆይታ የጋበዝኩ በዚህ በሂደቱ ላይ የተነሱ ነገሮች አሉ። ሂደቱን ከመጀመሪያ ጀምሮ እንደው በተስፋ ስትጠብቀው የነበረ ነገር ግን አሁን በተፈጠረው ሁኔታ አንዳንድ ነገሮችን አስተያየት እየሰጠህበት ያለበት ሁኔታ ነውና እስቲ እንደው ከአጠቃላይ ሁኔታው እንጀምር። ምክክር ኮሚሽኑ ከተቋቋመበት ጊዜ አንስቶ በተወሰነ ደረጃ ተስፋ እንደነበረ ገልጸ ነበር። አሁን ግን ባለው ሁኔታ ብዙም ደስተኛ አይደለም። እስቲ አጠቃላይ ሂደቱን በተመለከተ ጠቅለል ያለ አስተያየት ስጠን። እሺ፣ መጀመሪያ ትንሽ ላስተካክል ያልከውን የኔ አመለካከት በዚህ የውይይቱ ኮሚሽን ላይ በሰፊው መካፈል መጥፎ አይደለም ብዬ ነበር ማምነው። እንዲሁም ኢንከሬጅ አድርጌ የነበረው ሁሉም ሰው መሳተፍ አለበት። ያ ማለት ያለው መንግስት ተጽዕኖ አይፈጥርም ማለት አይደለም። ያለው መንግስት የራሱን አጀንዳ ሊቀርጽበት ያፈለገው ያቀደው ሊሆን አይችልም ማለት አይደለም። ሆኖም ግን አትሊስት ፍሮም ስትራቴጂክ ፖይንት ኦፍ ቪው ማንኛውም ኢትዮጵያዊ በመጀመሪያ ደረጃ ለዚህ ለተፈጠረው ኮሚሽን የኛ ጥያቄዎች እነዚህ ናቸው ብሎ ከማቅረብ አልፎ ኮሚሽኑ ደግሞ የኛን ጥያቄ ለህዝብ ያደርስብንልንም ሊያፍነው ይችላል። እኛ እነሱን የምናያቸው እንደ መንግስት ተቀጥያ ነው ብሎ ደግሞ የሚያምን እንኳን ያለ ድርጅት ቢኖር ያንን የነሱን አመለካከት ከኮሚሽኑ ጋር ተገናኝተን እነዚህ ነገሮች ነው ያቀረብነው። ለኛ በብሔረሰብ ደረጃ ብትለው የሶሻልም ብትለው የፖለቲካም ግሩፕ ብትለው እኛ የምናምነው እነዚህን ነው ብሎ መመዝገብ አንደኛ ኮሚሽኑ ላይ ራሱ ትልቅ ተጽዕኖ ይፈጥርበታል። ኮሚሽኑ ውስጥ ያሉትን እስከማቃቸው ድረስ የተወሰኑትን አቃቸዋለሁኝ። ብዙም በመንግስት ጫና የሚንበረከኩ አይደሉም፣ ብዙም ለመንግስት የሚገዙ አይደሉም። within reasons ያ ተጽዕኖ ሊኖርባቸው ይችላል። ሆኖም ግን ህዝቡ ያቀረበላቸውን ሳያቀርቡ የሚቀሩ አይመስለኝምና የህዝቡ ፍላጎት ምን እንደሆነ መታየትና መታወቅ አለበት የሚል ነበር የኔ እምነት። ያ ማለት ትራንስፎርማቲቭ የሆነ ለውጥ ሊያመጣ ይችላል። ትራንስፎርማቲቭ ማለት አሁን ያለ አገሪቷ ካለችበት ሁኔታ ሊያወጣት የሚችል ላይሆን ይችላል። ሆኖም ግን በተወሰነ ደረጃ ለውጦች ሊያመጣ ይችላል ከሚል ነበረ እንጂ ኢንቱዚያስቲክሊ እነሱ ለውጥ ያመጣሉ የሚል እምነት ኖሮኝ አይደለም። የዛሬ 2 ወር ገደማ ደግሞ ይሄ ነገር ከመጀመሩ በፊት አንድ ፌስቡክ ላይ ጽፌው የነበረው አጌን ቅድም ያልኩትን ሪተሬት አድርጌ ደግሜ የኔ እምነት ይሄ ኮሚሽኑ ትራንስፎርሜቲቭ ወይም ስር ነቀል ለውጥ ያመጣል ብዬ አላምንም። መንግስትም ደግሞ የራሱን አጀንዳ መጫኛ
ሊያደርገው አይሞክርም ብዬ አላምንም። ሆኖም ግን አሁን ሊወጣ የሚችለው ከዚህ ውይይት ላይ ሊወጣ የሚችለው ነገር ከኢትዮጵያኒስቱ ይልቅ የዘር ፖለቲከኞቹን የበለጠ የሚያስቆጣው የዘር ፖለቲከኞቹ ናቸው ብዙ ሉዝ የሚያደርጉት አሁን ባለው ውይይት ብዬ ጽፌ ነበር። አሁን እያየን ያለ ነው ያ ነው። እያበዱ ያሉት ጸጉራቸውን እየነጩ ያሉት የኦሮሞ ፖለቲከኞች ናቸው። ሁለተኛ ደረጃ የፒፒ ፓርቲ ራሱ የፓርቲ አቋም ብሎ ትንሽ ከዚህ ከስብሰባው ቀደም ብሎ አውጣጣው የነበረው የሚባለው አንደኛ የፕሬዚደንሻል ሲስተም ለመቀየር፣ ሁለተኛ አዲስ አበባንም ራሱ ፒፒ አዘ ፓርቲ አዲስ አበባ በፌደራል ገቨርንመንቱ ስር ትሆናለች የሚል ነበረ እንትን የተባለውና አሁን እያየን ያለ ነው ምንድነው ይሄ የውይይት ኮሚሽን ራሱ ባወጣው ከመንግስት ጋር ሆኖ አብሮ ተስማምቶ ያወጣው ፕሮሰስ ነበረ። የኛ አጀንዳ እንደዚህ እንሰበስባለን፣ ንግግሩ ከተካሄደ በኋላ የሚካሄደው በእንደዚህ አይነት መንገድ ነው። ከዛ በኋላ ኮንሰንሰስ ቢልድ እንዲደረግ ዳያሎግ ይኖራል። ኮንሰንሰሱ ላይ ወይንም ደግሞ ስምምነቱ ላይ ደግሞ የማይስማሙ ሰዎች ደግሞ ቅሬታቸውን የሚገልጹበት ዲሴንቲንግ ኦፒኒየን የሚሉት ፈረንጆቹ፣ በዛ መልክ ደግሞ እሱም አብሮ ይቀርባል የሚል ይሄ የተስተካከለ ሁሉም ተስማምቶበት የገቡት ነበረ። አሁን በአዲስ አበባው ሁኔታ ላይ ያየኸው ጠቅላላ ከኦሮሞ ውጭ ያለው ጠቅላላ ብሔር ብሔረሰብን በለው የሶሻል እንትን በለው የፖለቲካል ፓርቲ በለው ጠቅላላ እንዳለ አዲስ አበባ በፌደራል ገቨርንመንት ስር ነው መተዳደር ያለበት፣ ኦሮሞ ውስጥ መግባት የለበትም ማለት። ይሄ እንግዲህ እነሱ ያወጡት ነው። በዛ መሰረት ሚኒቶች ተጻፉ፣ በዛ መሰረት ተፈረመ፣ ወደሚቀጥለው አመሩ፣ አሳለፉት። ከዛ በኋላ ነው እንግዲህ ደረት መምታትና ፀጉር መንጨት የተጀመረው በኦሮሞ ጽንፈኞች መንደር። ዶክተር ኤልያስ ወደሱ እመጣለሁ። እንደው ለተመልካቾች ግልጽ እንዲሆን ነው ያንተ አቋም በተመለከተ እንደዚሁ ከዚህ ከመድረክ ውጭም እንደዚሁ በግልም ስናወራ ብዙ ተከራክረናል። ይሄ ኮሚሽን አፈጣጠሩ በራሱ የተጨናገፈ ነው። ምናልባት እዛ ውስጥ ያሉት ሰዎች ከኮሚሽነሩ ጀምሮ ያሉትን ሰዎች በግል ማወቅ የተለያዩ ነገሮች አቋም ሊኖር ይችላል። ግን ኮሚሽኑ ሲቋቋም እጅና እግር የሌለው ጥርስ የሌለው አብይ አህመድ ለሆነ ተልኮ ያቋቋሙ እንደሆነ ይታወቃል። በዚህም የተነሳ ብዙ የፖለቲካ ፓርቲዎች አቅም ያላቸው ተጽዕኖ የሚፈጥሩ ፖለቲካ ፓርቲዎችና ግለሰቦች ምሁራን ጭምር ራሳቸው ፕሮፌሰር መስፍን አርአያም ተናግረውታል። ምሁራን የሸሹት ኮሚሽን ሆኖብናል ብለው አንድ ጊዜ ቁጭታቸውን የተናገሩትንም ሰምተናል። በእንደዚህ አይነት ሁኔታ በተፈጠረ ኮሚሽን ላይ ምን ተስፋ ማድረግ ይቻላል? የትኛውም አጀንዳ ከሰማይ በታች የትኛውም አጀንዳ ቢመጣ እንዲህ እጅና እግር ከሌለው ኮሚሽን እንደው ተስፋ ያለው ቅንጣቢ ተስፋ መጠበቅ ይቻላል ወይ? እንግዲህ የሱ የአመለካከት ጉዳይ ነው። የአመለካከት ጉዳይ ነው የምልህ ምንድነው ኤክስፔክቴሽናችን ስር ነቀል ለውጥ ነው መምጣት የሚያመጣ ሲስተም ውስጥ ብቻ ነው የምንሳተፈው። ይሄ ስር ነቀል ሊያመጣ አይችልም። ተጨናክፏል። የመንግስት እጅ አለበት፣ ሄቪ ሃንድ አለበት። እነሱም እነዚህ ኮሚሽኑም ምን ብቃት ያላቸው ሰዎች ቢሆኑ በማንነታቸውና ምንነታቸው ስብናቸው በምንም የማይጠራጠረው የማይችልም እንኳን ቢሆን የመንግስት ተጽዕኖን አሳልፈው ለውጥ ሊያመጡ አይችሉም ከሚል የሚነሳ ሰው አለ። ይሄ እንግዲህ ፒውሪስት የሆነ ቪው ነው። ይሄ ነገር ለውጥ ለማምጣት ትክክለኛ መሆን የነበረበት ራሱ አመራረጡ ላይ ሁሉ ጠቅላላ ፕራይም ሚኒስተሩ እና መንግስት ብቻ ሳይሆን ሙሉ ህዝብ ሙሉ ካልሆነ አንሳተፍም የሚለው ያ የፒውሪስት እንትን ነው እኔ ብዬ የማምነው። የኔ የፖለቲካል ዳይናሚክስ አንዳንድ ጊዜ የተወሰኑ ለውጦች ሊያመጡ የሚችሉ
ሁኔታዎች አሉ። እንዳልኩ እኔ ስር ነቀል ለውጥ ያመጣል ብዬ ፍጹም አላሰብኩም ይሄ ነገር። ሆኖም ግን አሁን ከስታተስ ኮ አሁን ካለንበት በተወሰነ ደረጃ ፎቀቅ ያደርገናል የሚል እምነት ነው። በዛ ላይ የተመሰረተ ነው። የፖለቲካ ስርዓት ሁሌኛ በምንፈልገው በእኛ በቀየስ ነው መንገድ ላይ ሄድ ይችላል። አሁን የኛ ኃላፊነት መሆን ያለበት መሳሪያችንን ሳናስቀምጥ መሳሪያ ላነሱት የፖለቲካ ፖዚሽናችንን ሳናስቀምጥ ይሄ ነገር እኛም የምንፈልገው ጎል ጋር ላያደርሰን ይችላል፣ ፎቀቅ ሊያደርገን ይችላል። አሁን ካለንበት ቦታ እኛ በእኛና በጎላችን መካከል ያለውን ርቀት ያሳጥንልናል ወይ? ለዛ መልሱ የስ ከሆነ ፓርቲሲፔት ማድረጉ ዊዝ ቅድም እንዳልኩህ በተጠነቀቀ ሁኔታ ዝም ብሎ በማመን ሳይሆን ለኮሚሽኑ ሐሳባችንን እናቀርባለን። ጥያቄያችን ይሄ ነው፣ ሬኮሜንዴሽናችን ይሄ ነው። ይሄንን በፊት ለፊት አቅርበንላቸዋል፣ በጽሁፍም አቅርበንላቸዋል። የኢትዮጵያ ሕዝብ ሆይ ለነሱ ያቀረብነው ጽሁፍ የኛ ሕዝብ የሚፈልገው እኛ የምንወክለው አካል የሚደግፈው ይሄ ነው ብለህ ደግሞ ለሕዝቡ ታሰራጨዋለህ። ያ የሚፈጥረው ተጽዕኖ አለ። ስለዚህ በእኔና በአንተ መካከል ያለው የፍልስፍና ልዩነት ሳይሆን የአመለካከት ልዩነት ነው። ፍልስፍና ልዩነት ነው። ዶክተር ዮናስ ምናልባት ከምክክር በፊት ድርድር ይቅደም። ምክክር እኮ ለማድረግ የሆነ ጥይት መጮህ የለበትም። አንድ ሰው ሐሳቡን ለማቅረብ ሰላማዊ የሆነ በብዙ ሀገራት ልምዶችም የታየ ነው። ኢትዮጵያ ውስጥ ጥይት እየጮኸ አሁን እንኳን በቤንሻንጉል ጉሙዝ ክልል ከተማ እስከ መቆጣጠር፣ በአማራ ክልል ያለው ጦርነት፣ በትግራይ የሚታየው ፍጥጫ፣ ይሄ ሁሉ ባለበት ምክክር ማድረግ አይቻልም። ከዛ በፊት ድርድር ይቅደምና ጠመንጃ አፈሙዙ ይዘጋና ሁሉም ባለድርሻ አካላት ይግቡና ከሰማይ በታች ባለ ርዕሰ ጉዳይ ላይ ምንም ይሁን ምን መወያየት ይቻላል። አለበለዚያ በእንደዚህ አይነት መልኩ ምክክር ማድረግ አይቻልም። ሳል ይዞ ስርቆት የለም፣ ቂም ይዞ ጸሎት የለም። ጦርነት እያለ ምክክር ማድረግ አይቻልም። ስለዚህ አነሳሱ አጀማመሩ በራሱ የተጨናገፈ ነው። ምክክር ብሎ ለመጥራትም የሚያስችል አይደለም ነው። ስለዚህ መነሻው ከተበላሸ ሂደቱ ላይ ምንም ይሁን ምን ተስፋ ማድረግ ይቻላል ወይ? አሁን ለምሳሌ በእኔ አመለካከት ዛሬ የምናዝንበት ወይንም ኮምፕሌን የምናደርግበት ሳይሆን እንዲሁም ሪዘርቭድ የሆነ የምንደሰትበት ጊዜ ነው ዛሬ ብዬ ነው የማምነው። እዛ ላይ ነው እናንተ የምንለያዩ። ለምን ያልክ እንደሆነ እቺ እኛ ብዙ ሰው ሳይደግፋት የመጣች ምንድነው ምክክርም ብለው ይሄ የዲስከሽን ፎረም ያለውን ፖለቲካ ሆዲቃውን አውጥታን ይዘረገፈችው። አሁን እኮ የምናየው ያለነው ክራይሲሱ የት ላይ ነው ያለው? ለውጥ እንዲመጣ የሚፈልገው ህዝብ ነው እያለ ያለው ወይንስ ይሄንን ምንድነው ምክክር ወይንም ደግሞ የናሽናል ዳያሎግ እንዲመጣ ፈልጎ ያቋቋመው ጋር ነው አሁን ለቅሶ ያለው? እንቆጣጠረዋለን እኛ በፈለግነው መንገድ እንወስደዋለን ብለው እኮ የመሰረቱት ናቸው አሁን ደረት የሚመቱት ፀጉር የሚነጩት ያሉት። ስለዚህ ያ የሚያሳይህ ምንድነው? የስ አንተ የምትላቸው ነገሮች አልተሟሉም። ምንድነው በመጀመሪያ ድርድር ኖሮ ወይንም በመጀመሪያ እርቅ ኖሮ ወይንም ጠመንጃ ቆሞ እሱ ቤስት ኬስ ሲናሪዮ ነው። በፖለቲካ ሁሉ ጊዜ ቤስት ኬስ ሲናሪዮን አናገኘውም። አሁን በኢራን እና በአሜሪካ መካከል እኮ ቦምብ እየተወራወሩ እንደገና ደግሞ ጠረጴዛ ላይ ሄደው ይነጋገራሉ። የዛሬው ቀን ክራይሲሱን ያሳየው ይሄ ምንድነው? ብዙ ሰው እንደፈራው እነዚህ ሰዎች ሌጂቲማይዝ ያደርጉታል ይሄንን ሲስተም ነበር ፍራቻው። ሁለት ነገር ነው እንግዲህ፣ አንደኛው የምንፈልገውን አናገኝም ነው። ሁለተኛው እነዚህ ሰዎች የናሽናል ዳያሎግ ተብለው እነ ኦሮሞ ፒፒ ኦሮሞ ጽንፈኞች የሚፈልጉበትን የሚያገኙትን መድረክን የፈጠሩት ተባለ። ለዛ አሁን ታዲያ ማን ነው ደረት የሚመታው? ይሄንን ስብሰባውን ለቃችሁ ውጡ
ከነጭራሹም ኦሮሞ በሞላ መውጣት አለበት የሚለው ማን ነው? ኦሮሞ እኮ ነው። ስለዚህ ዛሬ የኢትዮጵያ ህዝብ ለውጥ እንዲመጣ የሚፈልገው ህዝብ አሁን ይሄ ፕሮሰሱ የወለደው ወይንም ፕሮሰሱ ያመጣው ውጤት አይናችን የምናየው ውጤት ኦኬ that's good። ምክንያቱም አሁን ያየነው ነገር ምንድነው መሰለህ? የኛ የተቀናቃኙ የፖለቲካ ኃይሎች ሊያሳዩ በ7 ዓመት ሊያሳዩ ያልቻሉትን ነገር አሁን እያየነው ነው። ምንድነው እያየነው ያለነው? እስካሁን ድረስ የኦሮሞ ጽንፈኞች ሁልጊዜ የሚሉት ምንድነው? ሁሉ ብሔር ብሔረሰብ እኮ ደስተኛ ነው፣ እነዚህ ጽንፈኛ አማራዎች ናቸው ችግር እየፈጠሩብን ያሉት። ያቺ ነበረች አጀንዳቸው። ያቺ አጀንዳ ሆነ ፈርበላች። ለምን 83ቱም ብሔር ብሔረሰቦች በዛ ላይ የፕሮፌሽናል ግሩፕ ያለበት ሲቪል ሶሳይቲ ያለበት የኢትዮጵያን ገጽታ በፖለቲካ ብቻ ሳይሆን በሶሻልም የሚያንጸባርቀው ሁሉ መጥቶ አሁን ውጤቱ 83 ለአንድ ሆነ። ኦሮሞ ብቻውን ተጋልጦ ብቻውን ቁጭ አለ። የኦሮሞ ጽንፈኛ ደረት መምታት ጀምረዋል። እንገላለን ማለት ጀምረዋል። እነሱ ሊጠቀሙባቸው የተፈጠሩ አነጋጋሪዎች ናቸው፣ ኮሚሽን ናቸው ብለን ብዙ የኢትዮጵያ ክፍል እና ዶክተር መስፍን አራያን ሲኮንን እና ሲያወግዝ የነበረው እሱ ለ7 ለ8 ዓመት ሊያደርግ ያልቻለውን ነገር አሁን ይሄ ኮሚሽን እያደረገለት ነው። ይሄ ኮሚሽን ያደረገለት ደግሞ በመጀመሪያ ደረጃ ለፕራይም ሚኒስተሩ ትልቅ ውርደት ነው። ትልቅ ውርደት የሆነበት ምክንያት ምንድነው? ፒፒ ለብቻው ተሰብስቦ የፕሬዚደንሻል ሲስተም ነው የምናደርገው፣ የፓርቲው ስታንድ ፖዚሽን የፕሬዚደንሻል ሲስተም ነው። የአዲስ አበባ ከፌደራሉ ሲስተም ጋር እንድትሆን እንትንላለን። አሁን ከታች ያለው ኦሮሞ በሚልበት ጊዜ ጽንፈኛው ፖለቲካውን የሚቆጣጠረው አበደ። አሁን ግፊያው ሲመጣበት ኢቭን የራሱ የነበሩት እነ ሽመልስ አብዲሳ የመሳሰሉት አሁን የሚገቡበት አጡ፣ የሚገቡበት ጠፋቸው። ለማስፈራራት ሞከሩ፣ ብራይብ ለማድረግ ሞከሩ፣ ኢቭን በገንዘብ። ከዛም አልፎ ደግሞ አሁን እኛ የምንፈልገውን ከሰጣችሁን የእናንተ ብሔር ብሔረሰብ ወደ እናንተ ፖለቲካል ፓርቲ ትሸለማላችሁ በሂደት የሚሉትን ሁሉ ሞከሩ። ሌላው ህዝብ ግን አይ እንደዚህ የምትገፉን ከሆነ እናቁማለን፣ እንወጣለን አላቸው። ምንድነው እንትኑ እያደረገ ያለው ማነው? ይሄ ኮሚሽኑ ይሄ ነገር መቀጠል አለበት አለ። አሁን እሺ ብሎ ጠቅላላ በሞላ የኢትዮጵያን ህዝብ ሪፍሌክት ያደርጋል ተብሎ ያለው ከገቡት ውስጥ ቁጭ ብለው እየሳቁ ንሽ እንቀጥል ሲሉ ማነው አንፈልግም፣ ይሄ ነገር ይፍረስ፣ ኮሚሽኖቹንም ግደሏቸው እያለ ያለው ማን ነው? ይሄን ኮሚሽን ሊጠቀምበት ተፈጠረ የተባለው ኃይል ነው። ስለዚህ ዛሬ የኢትዮጵያ ህዝብ የሚያጨበጭብበት አትሊስት የምንፈልግበት ቦታ ባይወስደንም ቅሉ ይሄንን የፖለቲካ ሲስተም ያጋለጠበት ችግሩ በአማራና በኦሮሞ መካከል ሳይሆን ችግሩ በኦሮሞና ዘሬስት ኦፍ ኢትዮጵያ በሆነበት እነዚህ ላይ ነው ፎከስ ማድረግ ያለብን ለማለት ነው። ዶክተር ዮናስ እንግዲህ በአፈጣጠሩ በአካሄዱ በተወሰነ ደረጃ ልዩነቱ እንደተጠበቀ ሆኖ እስቲ ሰሞኑን የተከሰቱት ነገሮችን እናንሳ። እንግዲህ 8 አጀንዳዎች ላይ ነው የምንወያየው ተብሎ 8ቱ አጀንዳዎች በቡድን ተከፍሎ ማን በየትኛው አጀንዳ ላይ እንደሚወያይ ላለፉት 3 ሳምንታት አሁን 4ኛ ሳምንቱን እያጠናቀቀ ነው የሄደበት ሂደት። አሁን ሌሎቹ 7ቱ አጀንዳዎች እስከመኖራቸውም ተዘንግቶ አዲስ አበባ ላይ ብቻ ያተኮረበት ሁኔታ ተፈጥሯል። እንዴት አዩት? እንግዲህ ይህን ኮሚሽን አብይ አህመድ በግራ በቀኝም ከፊትም ከኋላም የሚመራው የሚቆጣጠረው ሆኖ ነገር ግን አሁን በምናየው ሁኔታ አሁንም አንተም እንደገለጽከው ከኦህዴድ ብልጽግና ቁጥጥር ውጪ የሆነ ነው ወይ? ኮሚሽኑን በመጨረሻ ደረጃ ላይ አንቀበልም ብሎ ያው ውጤቱም ለሚኒስትሮች ምክር ቤት ለአብይ አህመድ የምክር ሐሳቡን የሚያቀርብ ነው። ከዛ ውጪ ስልጣንም የለውም። የምክክር ኮሚሽኑ ውሳኔ የሚያስተላልፍ ሳይሆን የውሳኔ ሐሳብ የሚያቀርብ ነው። አብይ መንገድ ላይ ያፈርሷል ወይስ ምን ሊሆን ይችላል የሚለው ጥያቄም መነጋገሪያ ሆኗል። ግን እዚህ ሂደት ላይ እንዴት ሊፈጠር ቻለ? ማን ነው የሳተው?
የኦሮሞ ብልጽግና ወይም ደግሞ ኦህዴድ ብልጽግና ካልኩሌት አድርጎ አስልቶ የመጣውን አጣው። ከዛ በኋላ ሌላ ነገር ጀመረ። ምንድነው መንገድ ላይ የተበላሸበት? አይ እንግዲህ የተለያዩ እንትኖች አሉ። አንደኛው እነዚህ የአማራ ፒፒም በለው የዚህ ሌሎችም በሞላ ያሁን በአብይ ስር ያሉት ፓርላማን በሚቀርቡበት ጊዜ ዝም ብለው እንዲሁም ኖት እየያዙ ሲያጨበጭቡ ነው የሚያዩቸው። አብይ ሲያስነጥሰው እነሱ ኒሞኒያ የሚይዛቸው ናቸው። ስለዚህ አይ በእኛ ኮንትሮል እጅ ነው ያለው ይሄ ነገር፣ እኛ እንደፈለግን እናደርገዋለን ነው አንደኛው። ሁለተኛው ነገር ግን ብዙ እኔ እናንተም ከአሁን በፊትም ብዙ ተከራክረንበታል። የአብይ አመለካከት እንግዲህ ፍሮም ዴይ ዋን ጀምሬ እኔ የምለው ምንድነው አብይ የዘር ፖለቲከኛ አይደለም። አብይ ኢትዮጵያኒስት ፖለቲከኛ ነው። አብይ ኢትዮጵያኒስት ኦሮሞ ነው። ሆኖም ግን አብይ ለምንም አጀንዳ አይሞትም። ለምንም አጀንዳ ምንም ነገር ሳክሪፋይስ አያደርግም። ይገላል ለአጀንዳው ግን አይሞትም። የኢትዮጵያኒስት የሚለው አጀንዳ የኦሮሞ እንትን በሚጠነክርበት ጊዜ የኦሮሞን አስፈጻሚ መስሎ ይቀርባል። ኢትዮጵያኒስት የሚለው ግን ኤክስፓየር አላረገበትም። ያኔ የ2 ዓመት ወደ ስልጣን ከመጣ 2 ዓመት ተጠቀመበት በደንብ። አሁን ግን የሚያምነው ስለሌለ ወደ ጎሬውና ወደ መንደሩ ሰፈሩ ጎጡ ገብቷልና አሁን በኢትዮጵያኒስት አጀንዳ እተርፋለሁ ወይም ደግሞ በዛ እጫወታለሁ ፖለቲካዊ ጫወታ ብሎ ያምናል አብይ? No, አብይ was never and is not የዚህ የዘር ፖለቲከኛ አይደለም። የኦሮሞ የዘር ፖለቲከኛ በምትለው ጊዜ ኦሮሞ ላይ ፎከስ የሚያደርግ ራሱን ችሎ ኢትዮጵያዊነትን ለኮንቪኒየንስ ብቻ የሚቀበል ሲፈልገው ሳይፈልገው ዲስካርድ የሚያደርግ ነው። አብይ በጣም ትልቅ ኢጎ ያለው ሰው ነው። እንኳን እሱ ኦሮሞ ይቅርና ኢትዮጵያ ጠባዋለች። ስለዚህ ራሱን እዚች አንድ መንደር ውስጥ የሚከተሰው አይደለም። ሆኖም ግን አብይ ከማንኛውም የበለጠ ስልጣንን ነው የሚወደው። የሚሞተው ለስልጣን ነው። ለምንም አይነት የፖለቲካል አጀንዳ አይሞትም። ኢትዮጵያዊ ሆኖም ለኢትዮጵያዊነት በሚለው ኢትዮጵያኒስት ኦሮሞ ሆኖ ለዛም አይሞትም። የኦሮሞማ ፖለቲካ ደግሞ አራምዶ ለዛም አይሞትም። አክቹአሊ ኦሮሞማ የሚባለው ነገር አይተህ እንደሆነ ከመጣበት ጊዜ ጀምሮ እስካሁን ድረስ የኦሮሞማ ሃይ ፕሪስትስ እነዚህ ምንድነው አንጋሽ ምናምን የሚባሉት ከነጭራሹም አይወዱትም። እስካሁን ድረስ የሚጽፉት ላይ የሚያደርጉት ላይ ኦሮሞ እንዲሁም በሱ ጊዜ ነው ብዙ የተጎዳው ነው የሚሉት። ይሄ ነገር እንዴት እዚህ ሊደርስ ቻለ ያልክ እንደሆነ ኦፍ ኮርስ አንደኛ አብይ ምን ያህል የኦሮሞን ፖለቲካ ኮንትሮል አደርጋለሁ ብሎ የሚያምንበት ደረጃ ነበረው። ስለዚህ የሱ ፓርቲ የፕሬዚደንሻል ሲስተም ምን መርጠው ብሎ ካወጣ የሱ ፓርቲ የኦሮሞ ማንነች አዲስ አበባ የኦሮሞ ውስጥ የፌደራል ገቨርንመንት ትሆናለች ብሎ ካለ በሱ ስር ያለው የኦሮሞ ኃይል በዛው ውስጥ ይገባል። እኔ በአንድ በኩል ኦሮሞንም ስለምቆጣጠር በሁለተኛ በኩል ደግሞ የዚህ የኢትዮጵያኒስቱንም የፓወር ላይ ያሉትን ኮአሊሽን የአማራውን የሶማሊያውን የምናምን እነሱም በኔ ስር ስለሆኑ somehow የኢትዮጵያኒስቱን ሃፍ ዌይ ሊያስደስት የሚችል አጀንዳ ድረስ አብይ ለመሄድ ፈቃደኛ ነበር የሚል እምነት ነው ያለኝ። አሁን ይሄ ነገር ሲመጣ የኦሮሞቹ ሪአክሽን በተለይ የፖለቲካል ኦሮሞ ማለት ነው እነ ጀዋር ትንሽ ትዝ ይልህ እንደሆነ ተለውጭ የመጣው በሚልበት ጊዜ አንተም ጋር ቀርቤ እንትን ብያለሁኝ። ተለውጦ መምጣቱን ኢን ፕሪንሲፕል አንጠላውም። ሆኖም ግን እነዚህ ነገሮች ወጥቶ በግልጽ እስካልተናገረ ድረስ
ለመጽሐፍ መሽጫ ሳይሆን አይቀርም የሚል ሁሉ ጽፌያለሁ። ተለውጫለሁ፣ የዘር ፖለቲካ ያጠፋናል፣ መቀየር አለበት፣ ኮንስቲቱሽን መቀየር አለበት ሁሉ ያለ ሲል የነበረ ሰውዬ ዛሬ ተመልሶ 5 አጀንዳ ነበረው አማራ ኦሮሞ 4ቱን አግኝቷል፣ 5ኛው አዲስ አበባ ነው የሚልበት ደረጃ ላይ ገብቷል። ጸጋዬ አራርሳና ሽመልስ ምን ያህል ሽመልስ ባለበት ይሰቀል የሚሉ የነበሩ ሰዎች አሁን ሽመልስን መደገፍ ጀምረዋል። አሁን ይህችን ዳይናሚክሱን የተመለከትከው ምንድነው? ይህቺ የአዲስ አበባ ጉዳይ ከኦላ ጀምረህ እስከ ጀዋር ቢኮዝ ጀዋርና ኦላ እንዳልነበሩ ጸጋዬ አራርሳና የኦላ ጃልማሮ አንድ ሰሞን በየቀኑ እየመጡ ይሰዳደቡ ይወነጃጀሉ ነበር። አሁን እነዚህ ሁሉ የጽንፈኛ ኦሮሞ ትንሽ ይለያየ የነበረ ሁሉ ወደ አንድ መጣ። ወደ አንድ ሲመጣ ለናብይም ይሁን አንደኛ ለነዚህ ለጽንፈኛው ኦሮሞ ማስል ሰጠው። አሁን እያየነው ያለነው እሱ ነው። ሆኖም ግን ኢትዮጵያኒስቱ ኃይል አሁን ይሄ ዳያሎግ የስብስብ ኮሚሽኑን ያብይ ነው ምንም ጥቅም የለው ምናምን የሚል ሳይሆን አፍተር ኦል ይሄው አሁን እንደምናየው ከሆነ እያበዱ ያሉት እንጠቀምበታለን ብለው የፈጠሩት ነው። አንዳንድ ሰው ባክፋይር አደረገ ነው የሚለው። በእኔ አመለካከት ግን ዳይናሚክሱ ሌላ መንገድ አልነበረውም፣ ወደዚህ ነበር የሚመጣው። ለዛም ነው የዛሬ 2 ወር 3 ወር ገደማ ላይ ከኢትዮጵያኒስቱ ይልቅ በዚህ ነገር ሞር ሉዝ የሚያደርገውና በጣም ብዙ የሚበሳጨውና የሚያብደው የአክራሪው የዘር ፖለቲከኛ ነው ያልኩት የመጣው ለዛ ነው የምልህ። ዶክተር ዮናስ እንግዲህ ያበደው የጽንፈኛው አካል የሚሆን በዚህ አጋጣሚ ነጥብ ያስቆጠረው የኢትዮጵያ የሚባለው ስብስብም ሁለቱም ከዚህ ምክክር ኮሚሽን መጨረሻ ፍጻሜ በኋላ ምን ይመጣል እንደተባለው የውሳኔ ሐሳብ የሚያቀርብ እንጂ ውሳኔ ሰጪ ባለመሆኑ አብይ ሁኔታውን አይቶ የአየር ሁኔታውን አገናዝቦ ምናልባትም እንደምንሰማውም እንደምናየው ከሆነ የማይጠቅመውና ነገሮችን የሚያበላሽበት ከሆነ ሁሉን ነገር ሊተወው ይችላል። የምናውቀው ነገር የለም። ሆነም ቀረም ጊዜያዊ በሆነ መልኩ እንደው ለመለካት የልብ ትርታ ለማዳመጥ ህዝቡ ወዴት ነው የሚያመዝነው፣ ማን ከማን ጋር ነው የተሰለፈው የሚለውን ለመለየት የተወሰነ ጥቅም ሊኖረው ይችላል ይሄ ሂደት። ግን እንደው ዶክተር ዮናስ ለምንድን ነው የኦሮሞ ብልጽግና የኦሮሞ ጽንፈኛው ኃይል ከአዲስ አበባ ጋር ፍቅር ላይ የወደቀው? አዲስ አበባን በማግኘት ምን የሚገኝ የፖለቲካ እና የኢኮኖሚ ትርፍ አለ? በእርግጥ ዝም ብለው ከባዶ ተነስቶ አይደለም እንዲህ አይነት ከፍተኛ የሆነ ማዕበል የፈጠሩት። ግን እንደው ምንድነው ነው በእነሱ ጫማ ውስጥ ሆኖ ማየት ይቻላል። ለምንድን ነው በአዲስ አበባ ፍቅር እንዴት ተነደፉት? አይ ቲንክ ትንሽ ሰፋ እናድርገው ጥያቄውን። ምክንያቱም የኦሮሞ የፖለቲካ የጽንፈኛ ኦሮሞ ፖለቲካ በአዲስ አበባ ላይ ብቻ የተመሰረተ አይደለም። የኬኛ የሚባለው ነገር አዲስ አበባ ሪሊ እንትኑ ምንድነው ፕራይዙ ትልቅ ነው። አዲስ አበባን ካሸነፍክ ትልቅ ነው፣ መጣበታለሁ። እሱን በኢኮኖሚም በሶሻልም በፖለቲካም በብዙ ነገር መጣልበታለሁ። እሱን የዘር ፖለቲካ በተለይ ኦሮሞ ውስጥ የምናየው የዘር ፖለቲካ ሪሊ የአእምሮ በሽተኝነት ነው። ይሄንን አብራራለሁ ምን ማለት እንደሆነ። የዘር ፖለቲካ ለ21ኛው ክፍለ ዘመን አይመጥንም። ሊትራሊ ከዛም አልፎ የአእምሮና የሶሻል ቀውስን የፈጠረው የኦሮሞ ኢንተሌክቹዋል ክላስ ላይ ለምን ያልክ እንደሆነ እንምጣ። የአዲስ አበባ ኢሹ በሚለው ላይ እነዚህ ጽንፈኛ የሚባሉ የሚጽፏቸው ጽሁፎችን በሞላ አንብ እነ መሐመድ ሐሰን ሌሎችም የኦሮሞ ሂስቶሪያን እንደገና ደግሞ የኦሮሞ ሂስቶሪያን የኛ ብለው የኮት የሚያደርጓቸው የውጭ ጸሐፊዎችን የሌላውን ተው የኢትዮጵያኒስት ሂስቶሪያን ነባሩ ዘውዴ ነው በጣም ስመገናና የሆኑ ጸሐፊዎች የተከበሩ ሂስቶሪያን ግን ኢትዮጵያኒስቶች ናቸው የሚለው አናውቃቸው ከኢኩዌሽን ውስጥ የኦሮሞ ሂስቶሪያንንና
እነዚህ የኦሮሞ ሂስቶሪያን ይጠቅሙናል ብለው ኮት እያደረጉ የሚጠቀሙባቸውን የውጭ ጸሐፊዎችን እንውሰድ። እነዚህን ይጠቀሙብናል ብለው የሚጽፏቸው ማለት ምን ማለት ነው? ለምሳሌ ብዙ የውጭ ጸሐፊዎች አሉ። ያ አንዱ ለምሳሌ 10 ቻፕተር ይኖረዋል። ከ10 ቻፕተር ውስጥ አንደኛው ቻፕተር የሚኒሊክ ወረራ ይሆናል። እዛ ላይ የሚኒሊክ ወረራ እንደዚህ ነበረ፣ ጨፍጫፊ ነበረ፣ እንደዚህ ነበረ፣ ባሪያ ፈንጋይ ነበረ ምናምን የሚል የተጻፈበታል። ኦፍ ኮርስ ይሄንን እነ ባህሩም ይጽፉታል። የባሪያ ፍንገላ ጊዜ ነበረ፣ ጊዜው ጭፍጨፋ የነበረበት ነው። ምክንያቱም በፎርስ ነው ሀገር የምትገነባው ኤክስፓንድ የምታደርገው። ይሄ የኢትዮጵያ ብቻ ሳይሆን በዓለም ውስጥ ሁሉ የተደረገ ነገር ነው። አሁን የኦሮሞ ሂስቶሪያን ምን ያደርጋሉ? እችን ብቻ ቻፕተር 10 ላይ ከሆነች ወይ ቻፕተር 8 ላይ ከሆነች ይወስዱና ይሄውና ኦሮሞ እንደዚህ ያደረገው እንደዚህ ነው ብለው ይጽፉታል። ፔጅ 6 እና 5 ላይ ግን ያው እነሱ የሚያሞግሱት ጸሐፊ በ15ኛ እና በ16ኛ ክፍለ ዘመን ነው ኦሮሞ የተስፋፋው። ኦሮሞ የሚባለው የራሱ መሬት ጠባብ ትንሽ መሬት ነበረች። ከዛ ነው በጣም ጭከና የተሞላበት እንኳን በ20ና በ21ኛው ክፍለ ዘመን የሞራል ሚዛን ይቅርና በ15ኛ እና በ16ኛው ክፍለ ዘመን እንኳን ባለው ጭካኔ ታይቶ የማይታወቅ ጭካኔ እያደረጉ ጭፍጨፋ እያደረጉ ነው የተስፋፉት፣ ወደ ላይ የወጡት። አሁን ወሎ ውስጥ የገባህ እንደ ወረ የመኑ ወረ ኢሉ ምናምን የሚባሉ አሉ። እነዚህ ሁሉ ተወሮ የተገኙ ናቸው። ድሮ ቤት አማራ ግኝ ምናምን የሚባሉ የኦሮሞ ርስት የነበሩ ናቸው። ግን አሸንፈው ወሰዱ። እነዛ ስሞች ስቲል እስካሁን ድረስ በኦሮሞ ስም ይጠራሉ። ምክንያቱም የኢትዮጵያ ሕዝብ የሚያው ምንድነው that's part of the Ethiopian empire building or the Ethiopian ኦሮሞቹ ግን ምን ያደርጋሉ? እነሱ እንደዛ በጭከና ገለው ምን ብለው የወሰዱትን መሬት ልክ እንደራሳቸው ሌጂቲሜት የራሳቸው መሬት መብት እንዳላቸው ይወስዱልህና እነሱ ተሸንፈው ደግሞ የተነጠቁትን መሬት ልክ እነሱ በሄዱበት መንገድ እነሱ ደግሞ ሉዝ አድርገው ከዛ በኋላ መጥቶ ናዝሬት ደብረ ዘይት ተብሎ የተጠራውን ስም ይሄማ የጄኖሳይደሮች ስም እኛን መሬታችን ወስደው ብለው ደግሞ ያንን ስም ይቀይራሉ። የነሱ ግን እንደዛ ከዛ በባሰ እንትና መሐመድ ሐሰን ምን ይላል? እኛ ከተጨፈለቅነው ይልቅ በኢትዮጵያ ስትገነባ እኛ ከተጨፈለቅነው ይልቅ እኛ የጨፈለቅነው በጣም ብዙ ነው የበለጠ ነው ይላል። ስለዚህ አያወሩም። እነዚህ ነገሮች የተጻፉት ወይ በራሳቸው ጸሐፊዎች ነው ወይ ደግሞ እነሱ ይጠቅሙናል ብለው ኮት የሚያደርጓቸው ጸሐፊዎች የተጻፈ ነው። ስለዚህ የአዲስ አበባን እንትን የተመለከትክ እንደሆነ አዲስ አበባ በ16ኛ በ17ኛ እና በ18ኛ ክፍለ ዘመን ድረስ ኦሮሞዎች ይኖሩባት ነበረ። ምክንያቱም የኤክስፓንድ እያደረጉ ወደ ላይ ሲሄዱ ከነሱ ከዛች ትንሽ መሬት እየወሰዱት ይኖሩበት ነበር። በ18ኛው ክፍለ ዘመን ደግሞ እነሱ ሉስ ሲያደርጉ ደግሞ እዛ ላይ መጥቶ የሰፈረ የኢትዮጵያኒስት መንግስት መጣ። አሁን የሚሉት ምንድነው? እነሱ እኛ በ16ኛ እና በ15ኛ ክፍለ ዘመን በኃይል የወሰድነው አዲስ አበባ የኛ ነው፣ የርስታችን ነው። እናንተ ግን ያስመለሳችሁ ሰዎች ለእናንተ አይቆጠርም ነው። እንደዚህ አይነት በራሽናል እነዚህ እንግዲህ ሞራል ሊቃን የምትላቸው ናቸው። እነ መሐመድ ሐሰን ያውቁታል። ምክንያቱም ራሳቸው የጻፉት መጽሐፍ ነው እንደዛ የሚለው። ዞር ይሉና ግን አይ እኛ የዘረፍናችሁን እኛ የወረርን የወሰድንባችሁን መሬት በእኛ ስም መርጋት አለበት፣ እናንተ ግን ከኛ ላይ መልሳችሁ የወሰዳችሁት የራሳችሁን መሬት እንደ ንጥቂያና እንደ ዝርፊያ እንደ ኮሎኒያሊዝም ነው የሚቆጠረው። ይሄ ሪሊ የአንጎል በሽታ ነው፣ የሎጂክ እጥረት አይደለም። ይሄ ነው አሁን ትልቁ ችግር የሆነባቸው። እነሱ
አንደኛ በጂዲፒ ደረጃ የተመለከትክ እንደሆነ አዲስ አበባ 30% የኢትዮጵያ ጂዲፒ ነው። ትልቅ ኢኮኖሚ ነው አዲስ አበባ። ያንን ኦሮሞ ውስጥ እንክተት ነው። ሁለተኛ ያ ሁሉ ሀብት የተገነባው በፌደራል ገቨርንመንቱ ወይንም ደግሞ በኢትዮጵያውያኖች ከየጥጉ መጥተው የገነቡት ነው። ንግድ ብትል ካምፓኒ ብትል የገነቡት ነው። ያንን እንዝረፍ ነው። ሶስተኛ ነገር ደግሞ ምንድነው እነዚህ ሰዎች የኦሮሞ አክራሪዎች ሁልጊዜም ምንድነው እኛ የተለየነን የራሳችን ሀገር እንፈልግነን የሚሉ ነው። ስለዚህ አሁን አዲስ አበባን የወሰዱ እንደሆነ ያችን ነፃ እንወጣለን የምትለውን ካርዳቸውን የዓለም የአፍሪካ ጠቅላላ መዲና ነች። ያችን እነሱ የሚቃዡባትን ኦሮሚያ የምትባል እንፈጥራለን ሲሉ የአፍሪካ መዲና እንሆናለን በ16ኛው ክፍለ ዘመን የነበረን አይነት የገዳ የበላይነት እናስመሰክርበታለን ከሚል የአእምሮ ቅዠት የአእምሮ በሽታና ሪሊ ከሞራል ቅዠት ጋር የተዋሃደ ነገር ነው። ምንም ልታረገው የምትችለው ነገር አይደለም። the only way ይሄንን ልትቀይረው የምትችለው ከዛ የበለጠ ፎርስ ቢት መሳሪያ ከሆነ መሳሪያ ካልሆነም ደግሞ ኦርጋናይዝድ የሆነ የፖለቲካ የራሱን ትርክት የሚያመጣና በዛ ትርክት ላይ ደግሞ አሸናፊ ሆኖ ሊወጣ የሚችል የፖለቲካ ኃይል ሲመሰረት ብቻ ነው። አለበለዚያ እኮ ሪሊ የኦሮሞ ፖለቲካ በከፊል የህፃን ፖለቲካ ነው፣ በከፊል የበሽታ ፖለቲካ ነው። ለራሳቸውም አልጠቀማቸውም። አሁን ከማንኛውም ክልል ይልቅ የት ነው ኬዎስ ያለው? የት ነው ሰው ወጥቶ ቤቱ መግባት የማይችለው? አንዳንድ ጊዜ እኮ እዚህ ሶሻል ሚዲያ ላይ ታያለህ የኦሮሞ ሹፌሮች መንገድ ላይ ሲያለቅሱ በየመንገዱ እያስቆሟቸው ይሄን ያህል ገንዘብ ካልከፈልከን እያሉ። ስለዚህ አይ ቲንክ የኢትዮጵያኒስቱ አሁን የተፈጠረውን ሁኔታ እያየ this is a development expect ያላደረግነው አብይ አሁን ከዚህ በኋላ መመለስ አይችልም። እችን ሰሞን አይ ቲንክ ከአንዳንድ ኮሚሽኑም አካባቢ ያሉ ሰዎች ይመስሉኛል፣ ግን አንዳንድ ቦታ ላይ እንዳነበብኩት ይሄንን የአዲስ አበባን ጥያቄ በይቆይ በይደር እንያዘው። በፍጹም በይደር መያዝ የለበትም። ምክንያቱም መንግስት ራሱ ያቋቋመው ኮሚሽን ፕሮሰሱ ይሄ ነው። አጀንዳ የሚወጣበት ፕሮሰስ ይሄ ነው። ዲስከሽን የሚካሄድበት መንገድ ይሄ ነው። የኦርጋናይዜሽናል ሴቲንጉ ይሄ ነው። የዲስከሽን ፕሮሰሱ ይሄ ነው። ውጤቱም የሚመዘገብበት ፕሮሰስ ይሄ ነው ብለው ተስማምተው ተቀምጠው የአዲስ አበባ ሁኔታ ዲስከስ ተደርጎ ካለ ኦሮሞ በስተቀር በሞላ በስብሰባ ላይ ያለው በፌደራል ገቨርንመንቱ ስር መሆን አለበት ተብሎ ያ ተፈርሞ ለሚቀጥለው ሁለተኛ ፕሮሰስ ይሄ አሁን 250 ለሚባለው ካለፈ በኋላ እንደገና ለይደር እናድርገው ማለት ለኦሮሞ ቪቶ ራይት መስጠት ማለት ነው። 83 ሌላው ብሔር ብሔረሰብና የኢትዮጵያ ሶሻል ግሩፕ የፖለቲካ ግሩፕ በሞላ ከጥግ እስከ ጥግ የወሰነበትን ጥያቄ ኦሮሞ አልወደደውም። የኦሮሞ አክራሪ ናት ኦሮሞ የኦሮሞ አክራሪ አልወደደውምና እናሳድረው ካልክ ቪቶን የሰጠኸው። ምክንያቱም ኦሬዲ የተወሰነ ያለፈ ነገር ነው። ዛሬ ይሄንን ከሰጠኸው አሁን እሱን እናሳድር ብለህ የተወሰነውን ሰርዘህለት በቪቶ ፓወሩ ማለት ነው ካሳለፍከው የሚቀጥለው ጥያቄ ደግሞ ሌሎችም ጥያቄዎች እኮ ገና አሉ። ለምሳሌ አሁን የፐብሊክ የናሽናል ላንጉዌጅ ኢሹ አለ ልበልህ። ለምሳሌ ያ ሲመጣ ይሄ ኮንሰንሰሱ የዚህ ስብሰባ ሁለት ሶስት ቋንቋ ማድረግ ፍጹም አይዋጣም። ያው የአማርኛ ነው እስካሁን ስንሰራበት የነበረው ብዙ የኢትዮጵያ ሕዝብ የሚያወራው ቋንቋ ነው። ስለዚህ አማርኛ ብቻ ነው ቢልህ እንደገና ደግሞ ኦሮሞ እሱም ከተወሰነ በኋላ በይደር ሊል ነው። ሌላውም እንዲሁ አንዳንድ የሚመጡ ፖለቲካዎች የፕሬዚደንሻል ሲስተም ይሁን አይሁን የሚለው የፕሬዚደንሻል ሲስተም የምትለውን እነዚህ ጎጠኞቹና ዘረኞቹ አይወዱትም። እሱም ኦሮሞ አክራሪዎች በሚፈልጉ መንገድ ካልሄደ ለይደር ልትል ነው። እንደ
እንደዛማ የሚሆን ከሆነ ለምን እነሱ ዝም ብለን ነጭ ወረቀት እንጻፈን እንስጣቸውና የሚፈልጉትን ተቀብለን ለህግ እናርግላቸው? ይሄ ፍጹም የኢትዮጵያ ህዝብ የአዲስ አበባ ሁኔታ ዲስከስ ተደርጓል፣ አልቋል። ወደ ላይ ነው መተላለፍ ያለበት። ከዛ በኋላ ይሄ የኮሚሽኑ አዲስ አበባ ሬኮመንድ የምናደርገው የተሰበሰበው መላ የኢትዮጵያ ህዝብ ቤዝድ ኦን ዴር ምንድነው በእነሱ ውይይት መሰረት እና ውሳኔ አዲስ አበባ የፌደራል ገቨርንመንት መሆን አለበት ብለው ለአብይ ከላኩለት በኋላ አብይ ከቀየረው that's a different story። አሁንም ካለው የበለጠ ሌጂቲሜሲውን ያጣል። እሱ ይሄን የፈለገው እኮ አብይ እኮ ይሄን የፈለገው ሌጂቲሜሲውን ሊገነባ ነው። ይሄው እኮ የኢትዮጵያ ህዝብ በንግግር ኮሚሽን አድርጎ የሰጠኝ ማንዴት ነው ለማለት ነው። ሞርዳን ከጥንፈኞቹም አሁን እየሄደ ያለው ሁኔታ አብይ ነው ሌጂቲሜሲ የሚያጣው። እንደው ዶክተር ናስ እዚህ ላይ ያው የኮሚሽኑን ስልጣንና ተግባር በመጨረሻ አቅሙ እስከምንድን ነው የሚለውን ነገር ካየነው ለአብይ አህመድ በእርግጥ ይሄ ግርግር ይጠቅመዋል አይጠቅምም? ግርግር ነው። ከዛ ያለፈ ነገር የለም። ቀደም ሲል እንዳልነው ብዙዎችም እንደሚስማሙበት ኢትዮጵያ ውስጥ የሁሉ ቀውስ የሁሉ ሀገራዊ መከራና ችግር ባለበት ሁኔታ ምክክር ማድረግ ትርጉም የለውም የሚሉት እንዳለ ሆኖ አሁን ቀደም ሲል አንተ ያልከው በደንብ ሊሰመርበት የሚገባው ነገር አለ። የኢትዮጵያ ህዝብ ምን እንደሚፈልግ በጨረፍታ ታይቷል። እንግዲህ እነዚህ የተሰበሰቡት ብልጽግናዎች ናቸው። ሌላው በተወሰነ ደረጃ የገባ ሊኖር ይችላል። አጋር ፓርቲ እንደ ኢዜማና አብኖች ገብተዋል። አሁን እነሱም ተቃውሞ እያስነሱ ነው ያሉት። የመጨረሻውን አይተው በዚህ አይነት እንትን ውስጥ አንሳተፍም አይነት ውሳኔ እየወሰኑ ነው ያሉት። ስለዚህ አብይ አሁን ሪፍረንደም የሚባል ህዝበ ውሳኔ ነው እያየ ያለው በራሱ ፓርቲ ውስጥ። አሁን የኦሮሞ ብልጽግና ብቻ ነው ይሄን አቋም እያራመደ ያለው። መረጃዎች እንደሚያመለክቱት የአማራ ብልጽግና፣ የሶማሌ ብልጽግና፣ የሁሉም ብልጽግና በዚህ ባቡር ላይ አልተሳፈሩም። ስለዚህ ብልጽግናስ እንደ ፓርቲ ይቀጥላል ወይ? እንዲህ አይነት ነገር መተማመንን ያጠፋልና ለብልጽግና ትልቅ አደጋ ነው እየታየ ያለው። ይሄ እንደውም የምክክር ኮሚሽኑ ሂደት ለብልጽግና ያልታሰበ ዱብዳ ነው ይዞ የመጣበት ብሎ መደምደም ይቻል ይሆን? ጽንፈኛ ኦሮሞዎቹ ክንፍ ይልቅ at the end of the day በዚህ ፕሮሰስ ሉዝ የሚያደርገው አብይ ነው። አብይ ይሄንን ያደረገው እኮ ሌጂቲሜሲና ማንዴት ለማግኘት ነው። የኢትዮጵያ ህዝብ ሰጥቶኛል። ኦኬ ይሄ ሁሉ የተደረገው ይሄ ሁሉ ገንዘብ የወጣው ይሄ ሁሉ የኢንተርናሽናል ቦዲስ ኤንድ ባይ ዘ ዌይ ይሄ አሁን የምትላቸው ትልልቅ መንግስቶች ኢንተርናሽናል ኦርጋናይዜሽኖች ክሎዝሊ ነው ሞኒተር የሚያደርጉት። ምክንያቱም በእነሱ አይን ምናልባት ትንሽ ተስፋ ቀዳዳ ሊፈጥር ይችላል ህዝቡን ወደ አንድ ቦታ ለማምጣት የሚል እምነት ነበራቸው። they don't expect transformative የሆነ ስር ነቀል ለውጥ ይመጣል ብለው አያምኑም። እኔም አላምንም ነበር። ግን የተወሰኑ ለውጦች ይመጣሉ። ከስታተስ ኮው ሆጋቅ የሚያደርገን ነገር አለ። ስለዚህ ምን ልጅ የሰጡትን ይዞ ያለቅሳል ይባላል። እሷን ይዘህ ደግሞ ለሚቀጥለው መጋፋትና መሞከር ይቻላል። አሁን የዚህን ውጤት ተመልከተው። አንደኛ by any means የአዲስ አበባ ጥያቄ እንደገና ለይደር ተወስኖ ተዘግቶ ኤንቨሎፕ ታሽጎ አሁን እሱም መልሰው ወደ ይደር አሁን ትንሽ ባክተራክ ለማድረጊያ ለኦሮሞ ጽንፈኞቹ እንደደረቅ ጦጦ ትንሽ ማስታገሻ ማድረግ የሚፈልጉት ምንድነው? በይደር እንያዘው ነው። በይደር ከያዝከው ፕሮሰሱን ገለዋል። ፕሮሰሱ የተፈራረምክበት ፕሮሰስ ምንድነው የሚለው? እነዚህ 50 እንትኖቹ ኮንሰንሰስ ፈጥረው ኮንሰንሰሳቸውን ለሚቀጥለው ቦዲ ያስተላልፋሉ ነው። የሚቀጥለው ቦዲ ጋር ደርሷል። ኦሬዲ ተፈርሟል፣ አልቋል። ወተር አንደር ዘ ብሪጅ ያ ኢሹ ያንን መልሰው ወደ ይደር ካሉ ለኦሮሞ ቪቶ መስጠት ማለት ነው። ስፔሻሊ 51 ለ49 ማጆሪቲ ቢሆን ኖሮ 60 ለ40 ቢሆን ኖሮ ገብቷል ምለው እንደው ሜቢ እንደው ትንሽ የምታንገራግርበት ይሆናል። ጠቅላላ የኢትዮጵያ ህዝብ አጌንስት ጽንፈኛ ኦሮሞ ነው እኮ
ይሄ ደግሞ ሁሉ ኦሮሞ አይደለም። አሁን የሚያለቅሱትን እና ፀጉራቸውን የሚነጩትን ተመልከት። እነ ጸጋዬ አራርሳ፣ እነ ጀዋር መሐመድ፣ እነዚህ ከድሮ ጀምሮ በአክራሪነታቸው የሚታወቁት ናቸው። ስለዚህ ኢቭን ከኦሮሞም ውስጥ ይሄንን የማይደግፍ አለ፣ በሰላም እንኖርበት የሚል አለ። ስለዚህ አይዘር በይደር ከተደረገ እንዳልኩህ እንደፈረሰ ቁጠረው። እሱን ትተህ ደግሞ ኦሮሞዎች ደግሞ አሁን ኢንከሬጅ እንደሚደረጉት እንደሚታዘዙት እንወጣለን ካሉ እንደሚያስፈራሩት እንወጣለን ብለውም ከወጡ ኢትስ አ ኮምፕሊት ቶታል ዲዛስተር ለመንግስት፣ ለኢትዮጵያ ህዝብ አይደለም፣ ለኢትዮጵያኒስት ኃይል አይደለም፣ ለመንግስት። ሶስተኛው ነገር ደግሞ አሁን ባለው ተካሂዶ የኦሮሞ አክራሪዎች ምንም ከዚህ ኮሚቴ ውስጥ የሚወጣ ነገር የሚያስደስታቸው የለም። ለምን ያልከኝ እንደሆነ ቲፒኤልኤፍን የኢትዮጵያ ህዝብ ብሔረሰቦች ከጥግ እስከ ጥግ የጠሉት ከ27 ዓመት በኋላ ነው። አራት ደበሪልስ 20 ዓመት በኋላ ነው። ከዛ በኋላ ከስልጣን ሲወርድ አንድ እንኳን ብሔረሰብ ከቲፒኤልኤፍ ጋር አይቆም አልነበረም። እንዲሁም ቋንጣየ እና እህል እየሰነቁ ድርቆሽ እያደረጉ ወደ ጦር ግንባር ይልኩ ነበረ ቲፒኤልኤፍን ለመስመታት። ኦሮሞ ኢትዮጵያ በ7 ዓመት ውስጥ ከጥግ እስከ ጥግ እንደተጠላ ይሄ የኦሮሞ ፖለቲካል ሲስተም የምታየው ምንድነው? ዩናኒመስሊ ከኦሮሞ ውጭ የኦሮሞ ሪፕሬዘንታቲቮች ዩናኒመስሊ የኦሮሞ ጽንፈኞች የማይፈልጉትን ነገር ነው የመረጠው። ከነሱ የተለየ አጀንዳ ነው ይዞ የወጣው። ስለዚህ ይሄ እንዳለ 3 ነገር ነው ማለት ነው። አንደኛው ቅድም እንዳልኩ ይደር የሚባል ነገር ከመጣ አለቀለት። ሁለተኛው ኦሮሞ ብቻውን ጥሎ ከወጣ አለቀለት ስልክ የአብይ ራሱን ሌጂቲማይዝ ለማድረግ የኦሮሞ የፖለቲካ ክላስ ራሱን ሌጂቲማይዝ ሊያደርግበት የነበረው ነገር ሞተ። ሶስተኛው ደግሞ ሰባ ቀጥሎ የሚያስተላልፋቸው ነገሮች አብይ ሲደርስ በኦሮሞ አክራሪዎች ተጽዕኖ ወይንም በራሱ ፍላጎት ዛት እንደማታ አልቀበልም ይሄንን ሁሉ ካለ አገኘዋለሁ ብሎ እየለፋበት ያለው ሌጂቲሜሲ ያጣል። ስለዚህ በግራም አየኸው፣ በቀኝም አየኸው፣ በመሃልም አየኸው ይሄ ኮንፈረንስ ያመጣው ነገር፣ ይሄ ናሽናል ዳያሎግ ያመጣው ነገር ጽንፈኛውን ነው ያስቆጣው። የጽንፈኛውን የፖለቲካ ካባ ነው ያስወለቀው። ለዛ ነው እኔ እንደነዚህ አይነት ነገሮች በሚመጡበት ጊዜ አብሶሉቲስት አንሁን። ይሄ የተፈጠረው ኮሚሽን ይሄንን ስለማያሟላ መንግስት ራሱም ሊጠቀምበት ይችላል ብሎ ሙሉ ለሙሉ ቦይኮት ማድረግ የኔ ጥሩ ነው ብዬ አላምንም ነበር የዛን ጊዜ። ግን አሁን እያየን ያለነው ነገር very encouraging in the sense ኢትዮጵያኒስቱ ሉዝ ከሚያደርገው ሉዝ ምልህ ኢትዮጵያዊኒስቱ የሚፈልገውን ሁሉ ባያገኝም ቅሉ ጽንፈኛው ኃይል ግን የማይፈልገውን በሞላ ያገኘ ነው። I think ምናልባት ዶክተር ዮናስ እንግዲህ የጽንፈኛው የምንለው የኦሮሞ ህዝብ በትክክል ቢጠየቅ ምንድነው የሚፈልገው የሚለውን ነገር እንቶ ይሄ የማን ፍላጎት እንደሆነ ይታወቃል። በዛ ወለጋ መከራውን እየበላ ላለ የኦሮሞ ህዝብ የአዲስ አበባ ወደ ኦሮሞ መካለልና መጠቃለል ምንም ትርጉም የለውም። ባሌ ላለ የትኛው ሐረር ጥግ ላለ ኦሮሞ ምንም ትርጉም የለውም። ይሄ የኦህዴድ ብልጽግናና በዚህ በኦነግ ትርክት ውስጥ ለኖረ ሰው ካልሆነ በስተቀር ይሄ ምንም ያረጀ ያፈጀ ኋላ ቀር የሆነ አስተሳሰብና የፖለቲካ አቋም ካልሆነ በስተቀር በዘመናዊ ኢትዮጵያ በዘመናዊው አስተሳሰብ ላይ ቦታ የሌለው በእውነቱ በጣም የሚያሳፍር እንቅስቃሴ ወይም ደግሞ ተግባር ነው እየፈጸሙ ያሉት። ነገር ግን እየዛቱ ነው ያሉት። ያው ቀደም ሲል የጠቀስከው ግለሰብ ጸጋዬ አራርሳ የሚባለውን አንዳንዶችም እንደውም እስከ ማዝመት የኮሚሽኑ ሰዎችንም እስከ መምታት የሚደርስ ጥሪ ሁሉ እያደረጉ ነው ያሉት። አንድ ነገር እዚህ በደንብ ልብ ያላሉት ነገር አለ።
አሁን 2027 እየመጣ ወይም ደግሞ 2026 ላንን 2018 አይደለም 2018 ላይ ማህበረሰቦች አልተደራጁም ይነስም ይብዛም የታጠቀም የለም አሁን ግን የታጠቀ የተደራጀ ኃይል አለ ዝም ብሎ መግደል አይደለም እንኳን አማራ ክልል አይደለም ወለጋ ላይ ግድያ እየቆመ ነው ምክንያቱም አማራ ተደራጅቶ ራሱን እየተከላከለ ስለሆነ ስለዚህ ዝም ብሎ እንደበፊቱ መፎከርና መጣን እንገላቸዋለን እንጨርሳቸዋለን የሚለው ፉከራ ከፉከራ የሚያልፍ አይደለም ጊዜው ተቀይሯል ነው ዘመኑን የሚዋጅ ብቻ ሳይሆን እጅግ አደገኛ አቋም ይዘው እንኳን ቢመጡ የሚያተርፉት ነገር ሌላ ኪሳራ እንጂ ምንም አይነት ትርፍ የለውም የሚል ነው እንደው እዚህ ላይ በቀጣይ ምን ልናይ እንችላለን እንደው ኮሚሽኑ አጠቃሎ ከመጣ በኋላ አብይ አህመድም በዚህ ኮሚሽን የሚያገኘው ነገር ከሌለ እንደሌለ ካወቀ በኋላ የዚህ የኮሚሽን መጨረሻ ምን ሊሆን ይችላል ሁሉ ነገር ተዳፍኖ እንዳልተፈጠረ ተደርጎ ሊታለፍ ወይስ ምን ልናይ እንችላለን አይ ቲንክ እዚህ ላይ እንግዲህ ኮሚሽኑ ውጤትም እንዴት ሊሆን ይችላል የሚለው ሪሊ የኦፖዚሽኑም ሮል ዲተርሚን ያደርጋል ኦፖዚሽኑ ይሄ በሰፊው እስካሁን ያደርግ እንደነበረው አብሶሉቲስት ፖዚሽን ይዞ እኛ ድሮም እነሱ የትም ያደርሱ አሁንም አንፈልጋቸው ምናምን ይዞ የነሱን የኮሚሽኑን ስታንዲንግ ወይንም አቋም አሁንም ዝም ብሎ የሚያጣጥለው ከሆነ አንድ ያዝልኝ በሌላ በኩል ደግሞ ስለ ኮሚሽኑ በነገራችን ላይ ዶክተር ዮናስ ይሄ የመጣው በተሳታፊው እንጂ በኮሚሽነሮቹ ብቃትና ትጋት አይደለም እነሱ የተሰጣቸው ነው ያደረጉ ያሉት ስለዚህ እዚህ ላይ እነሱ የሚያስቆጥሩት ነጥብ በትጋታቸው በጥረታቸው ያመጡት ነገር የለም የተሳታፊው አጠቃላይ የማህበረሰቡ ቁርጠኝነት እንጂ ኮሚሽኑ በራሱ ከዚህ ላይ ዋጋ ሊወስድ የሚችል አይመስለኝም ነው ኮሚሽኑ ራሱ ምንም የሚያደርገው ነገር የለም ኮሚሽኑ ግን ፋሲሊቴት ያደርጋል ኮሚሽኑ አጀንዳውን አዘጋጀ ኮሚሽኑ ፕሮሰሱን አስቀመጠ ሶ ያ ኮሚሽኑ የፈጠረው ፕሮሰስ ያ ኮሚሽኑ የፈጠረው አጀንዳ ነው አሁን እዚህ ላይ ውጤት እየታየ ያለው ስለዚህ ለኮሚሽኑ አሁን የተገኘ ያለው የህዝቡ ውጤት ነው credit goes to the people ፓርቲሲፓንቶቹ ግን ደግሞ ኮሚሽኑም የሚያደርገውን አስተዋጽኦ በዚህ ላይ መናቅ አይቻልም አንደርማይን ማድረግ አይቻልም ከአጀንዳ መፍጠር ጀምሮ እንደገና ደግሞ አሁንም ጉልበት እናሳያለን ሲሉ እየወጣ ቸርማኑ ፕሬዚዳንቱ ኦፍ ዘ ኮሚሽን ይሄ የሰላማዊ ዲስከሽን ምናምን መሆን ያለበት ነው እንደዚህ ሁሉም በፕሮሰሱ መተዳደር አለበት ምናምን የሚለው ሁሉ ሪሊ ራሳቸው አሁን ለምሳሌ ገደሏቸው መመታት አለባቸው የሚባለው ሁሉ የመጣው ኮሚሽኑ ነው ይሄን ሁሉ ጦሳ መጣብን ከሚል ነው የሚመጣባቸው ያለው እንጂ ኦፕን ጸጋራ አርሳና ይሄ ጽንፈኛው የኦሮሞ ኃይል እነሱ አይደሉም ህዝቡ ነው አላለ ሶ ኮሚሽኑም የራሱ ክሬዲት ያስፈልገዋል አሁን ላለንበት ቦታ ላይ ለመድረሱ ተሳታፊዎቹም እንግዲህ እኮ ተመልከት ይሄ ኢትዮጵያኒስት የሚባለው አብሶሉቲስት ኃይሉ ኮሚሽኑን ብቻ አይደለም ሲል የነበረው ፓርቲሲፓንቱን ሁሉ ነበር ሶ ያ በእኔ አመለካከት ትክክል አልነበረም ሙሉ ለሙሉ እጅ ሰጥቶ በቃ በዛ ነው ተስፋችን ብሎ መግባቱ ትክክል አልነበረም ኢንደሚንታም ጋርድድ ሆኖ ደግሞ እስከምን ድረስ ልንጠቀምበት እንችላለን እስከምን ድረስ ኢንፍሉዌንስ ልናደርገው እንችላለን ተብሎ ደግሞ ያ በስትራቴጂ ተነድፎ ቢሆን ኖሮ ኢማጂን አሁን ያለውን ተመልከት አይተሃል ብዙ የቀረው ያልገባው እዚህ ኮሚሽን ውስጥ ያልገባው ኃይል ገብቶ ቢሆን ኖሮስ very strong political opinion የነበረው ኃይል ነው የቀረው አይደለም ያ ገብቶ ቢሆን ኖሮ ደግሞ አሁን ከምናየው የበለጠ ውጤት የሚያመጣ ነበር ማለት ነው ያ ማለት ምን ማለት ነው ጥያቄው አዲስ አበባ በፌደራል ገቨርንመንት ስር ትተዳደር ወይንም በኦሮሞ ስር ትተዳደር ብቻ የሚል መሆን የለበትም እንዲሁም ራሱን በራሱ ያስተዳድር ለብቻው እንደ ክልል እንደ ቻርተር ሆኖ የሚለውንም አጀንዳ ሊገፉ ይችላሉ ነበር
ከዛ በኋላም ደግሞ at the end ፕሮሰሱን ሰርቀው የሚፈልጉትን ቢያደርጉም ደግሞ ያ ነገር እየተመዘገበ እስከመጣ ድረስ መንግስትን በዛ ማውገዝ ይቻል ነበር። ሆኖም ግን አሁን እያየን ያለ ነው ምንድነው ይሄ ነገር ወዴት ይሄዳል ያልክ እንደሆነ I think የአብይ መንግስት ያለው አማራጭ እንደምንም ብሎ ይሄ ነገር ማለቅ አለበት። ፌስ ሴቪንግ የምትለው አይደለም ምንድነው ብሎ በዛ ላይ ነው እንጂ የሚሄደው የሚያፈርሱትም አይመስለኝም። ኦሮሞም እንትን የሚወጣ አይመስለኝም። የኦፖዚሽኑና ሚዲያው እንዳንተ አይነቱ አሁን እንትን ማለት ያለበት በተለይ አሁን አንዷ እንደ መሽሎኪያ ሊጠቀሙባት የፈለጉት በይደር መያዝ ያለበት ነው። በይደር ተያዘ ማለት ኮሚሽኑ ራሱን አፍርሶ በየመጣበት መመለስ ነው ያለበት። ምክንያቱም ራሱ ባወጣው ህግ ራሱ ባወጣው መመሪያ ራሱ ሞኒተር ባደረገው ዲስከሽን ፎረም እንትን ብሏል። በይደር ሊያዝ ይቻል የነበረው መቼ መሰለህ ያ ዲስከሽን እየተካሄደ ኮንሰንሰስ መፈጠር ካልተቻለ አይ እዚሁ ላይ እኛኝ ከምንል ወደ ሌላው ጋር እንሄድ እዚህ ላይ ውጤት ስላላገኘን ተብሎ በይደር ይሄዳል። የኢየሩሳሌም ጥያቄ ለምሳሌ በፓለስታይን እና በእስራኤል መካከል እንዳለው ግን ፕሮሰሱ ተካሂዶ ውሳኔ ተሰጥቶ ፊርማው ተፈርሞ እንቨሎፑ ታሽጎ ካለቀ ከሞተ በኋላ የኦሮሞ ጽንፈኞች አለቀሱና ይቀር ማለት የኦሮሞ ጽንፈኛ ከድሮ ጀምሮ ሲያለቅስ የኖረ ህዝብ ነው። የፖለቲካቸው እኮ ግሪቫንስ ፖለቲክስ ነው። የፖለቲክስ ነው። የደረድለቃ ፖለቲክስ ነው። ይቀጥሉ ያልቅሱ። ፕሮሰሱ ግን መቀጠል አለበት። ይሄንን ነው መገፋት ያለበት። አሁን የኛ ዲስከሽን ኮሚሽኑ ጥቅም የለውም። ይሄ ዲስከሽኑ ዳያሎጉ ጥቅም የለውም አይደለም። ጥቅሙን ማየን እኛ የምንፈልገው ነው። ምን ይላሉ ፈረንጆቹ the best should not be the enemy of the good የሚሉት ነገር አለ። ቤስት የሆነውን ውጤት ብቻ ስንጠብቅ ከዛ በታች ያሉት ብዙ ጥሩ ጥሩ ነገሮች ሊኖሩ ይችላሉ። እነሱንም ለቀም እናደርግ ነው አይደለም። ስለዚህ ይሄ አሁን ውጤቱ አሳይቶናል። ከኢትዮጵያን ይስቶ ኃይል ይልቅ ጽንፈኛው ከሽፎበታል። ጸጉሩን እየነጨ ነው። መላጫ ላክለት እንዳለ ግን የህዝቡ ጥያቄ እንዲገፋ አድርግ። honestly speaking የኦሮሞ ፖለቲካ ሁሉ ጊዜ የለቅሶ ፖለቲካ ነው። አልቅሰው አይበቃቸውም። ይሄ ደግሞ የተወሰነ አንድ ጄነሬሽን የፈጠረው ነው። ያ በሂደት ካልተቋጨ በስተቀር ለነሱም አልሆናቸውም፣ ለኦሮሞ አልሆነው እንኳን ለኢትዮጵያ ይቅርና። በጣም ነው የማመሰግነው። ለ30 ደቂቃ ለ40 ደቂቃ ብዬ አንድ ሰዓት ያህል ወስደናል ዶክተር ዮናስ። እንግዲህ ይሄ ሀሳብ ደግሞ በሌሎች እንዴት ይታያል? ይህንንም ለውይይት እናቀርበዋለን፣ ሂደቱን እንከታተላለን። ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው ዶክተር ዮናስ። ቴንክ ዩ። እኔም አመሰግናለሁ።